አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ፈቃደኛ ከሆናችሁ እንግዲህ ከሁለት አመት በፊት ወደ ኋላ ልመልሳችሁ ነው ማለት ነው። እዚህ ጋር እንደምታዩት ዛሬ በጣም አዝኜ ነው። በነገራችን ላይ ቪዲዮ ነው ይቱና እንዳያችሁት ቪዲዮ እንግዲህ ከሁለት አመት በፊት የነበረን ህይወቴ ነበረ። ባለቤቴ በነበረበት ሰዓት እንደምታዩት ልጁ ተፍቶበት ነው እዚህ ጋር ቪዲዮ ከላይ አድርጎት ነበርና ለቀቀበት በቅንጭላቱና የሚያስቅ ሰዓት ነበር የዛን ሰዓት እና በቃ ደስተኛ ነበርና አልሐምዱሊላህ ብቻ አሁንም አልሐምዱሊላህ። እና ምን ሌላችሁ ፈልጌ ነው እዚህ ጋር ልጄ እንደምታዩት ጭቃ ልቅልቅልቅ ያለው ያው ቤት ሲገባ ንጹህ እንደሚሆነው አይ እንዳይመስላችሁ በጣም ነበር የሚያስቸግረው። ውጭ ለውጭ ሲሄድ በቃ በጣም ነበር እንትን የሚለው እንደዚህ ወደ ውጭ ማውጣት ሲጀምር ማለት ነው። ጭቃ በጭቃ ታውቃላችሁ ልጆች አንዳንድ ጊዜ እንደዚህ አንጥፌ ቃቃ ሰጥቼ ልጆች ጋር እንዲጫወቱ እህቱ ጋርና የጎረቤት ልጆች ጋራ እንደዚህ እንዲጫወቱ አድርጋቸዋለሁኝና ውጭ ላይ አነጥፍላቸዋለሁኝ። ብቻ በጣም ደስ የሚል ጊዜ ነበረ እና በጣም ነው ያስለቀሰኝ ሀቂቃ ልጄ ዛሬ ማለት ነው። አባቱ ጋር እያወራ ነበረና የጎረቤት ልጅ ጠራና የቢላል አባት እኮ መስጂድ ይዞት ይሄዳል ቢላልን ምናምን አለና በቃ እኔ ወላሂ ነው የምላችሁ በቃ መቆጣጠር አቃተኝ እምባዬን። እና ዛሬ በቃ በጣም ራሴን አመመኝ እና ያለፉትን ነገሮች እንደገና እየተመለስኩ እያየሁኝ ነበርና እንደምታዩት እንግዲህ እንደዚህ ነበረ አባትና ልጅ የነበሩት። አንድ የጁማዓ ቀን ሲሆን እንደዚህ አንድ ላይ ለሁለቱም ጀለብያ ይለብሳሉ ያው ባይሄድም ማለት ነው። እና ምኞቴ የነበረው አድጎ በቃ እንደዚህ መሄድ የተወሰነ መሄድ ሲጀምር እጁን ይዞት ምናምን ይሄዳል ወደ መስጂድ ምናምን በቃ የሚለው ሀሳብ ነበር የነበረው በፊት። እና ዱንያ እንደዚህ ናት ለማለት ነው። ያሰባችሁት ሁሉ አይሆንም፣ አይሳካም። ነገራቶች ይቀያየራሉ በቅጽበት ማለት ነውና የነገውን አናቅም። አልሐምዱሊላህ አሁንም አላህ በቅርብ ያገናኘን ብዬ ነው ማስበው መመኘውና እና ወደ ኋላ ከዛሬ 2 አመት በፊት ተመልሼ ነገራቶችን ሁሉ ሳስብ ምናምን ነበር የዋልኩት። እና እስኪ ላካፍላችሁ ብዬ ነው። በጣም ከባድ ነው ልጅ እናቱ ጋር አባቱ ጋር ምናምን እንደዚህ ተለያይቶ እንትን ማለት መኖር ወላሂ በጣም ከባድ ነው። የልጆቹ አይምሮ በቃ ትንሽ ነገር ነው የሚበቃው። ልጆች እንክብካቤ እንደሚፈልጉ እኔ ከዚህ በፊት ልጅ አሳድጌ አላቅም ወላሂ ነው የምላችሁ። እናቴ ናት ያሳደገችው። እኔ ያሳደግኩት ይሄንን ነው የመጨረሻ ልጅ ሁለቱን እናቴ ናት ያሳደገችልኝና በቃ ስለ ልጅ ምንነት ማሳደግ ስለ ልጅ ፍቅር አሰጣጥ ምን ብቻ ሁሉንም ነገር እያወቅኩ እየተማርኩኝ እየሄድኩት አሁን ላይ ነው። እና በቃ ሁሉ ነገራቶች እያጤንኳቸው ሲሄድ በቃ በጣም ገራሚ ነገር ነው። ልጆች የእናት የአባት ፍቅር ኑሯቸው በእንክብካቤ ማደግ ይፈልጋሉ ከምንም በላይ ማለት ነው። ምንም ነገር ሊጎልባቸው ሊያገኙም ይችላሉ። ግን የእናት አባት ፍቅርን ማንም አይሞላላቸው ወላሂ ነው የምላችሁ። እኔ በጣም ነው እየተማርኩ የሄድኩት በቃ። እና ልጆችን የትም ቦታ ጥዬ ላለመሄድ ለራሴ በጣም ነው የወሰንኩት። አሁን ላይ እየኖርኩት ያለሁትን ህይወት ካየሁኝ በኋላ ማለት ነው። ከዚህ በፊት እንደነገርኳችሁ ምንም ነገር ማቀው ነገር የለኝም። ልጆች ወልዳችሁ ቤተሰብ ጋር ያስቀመጣችሁ የእናት አባት ፍቅር እንደሚጎድላቸው በቃ የፈለጋችሁትን ብር ብትልኩላችሁ አንዳንዱ ሰው ምን ይላል መሰላችሁ? በተለይ የገጠር ሰው ማለት ነው እንዴ የዛሬው ልጅ የሚፈልገው ብር ነው ይላል። አይደለም፣ ተሳስታችኋል። ፍቅር ነው የሚፈልጉት። ብርም እኮ የሚጠላ የለም አይደለ? ግን በቃ የእናት አባት ፍቅር በጣም ነው የሚፈልጉት ልጆች። እኔ ከምንም በላይ ካየሁት ማለት ነው። ብዙ ሰው አሁን ልጁን ጥሎ ሂዷል። ወንድ 3 ልጅ 2 ልጅ ወንድ አባቱ ማለት ነው ይዞ እናት ሂዳ የተቀመጣለ። እንዲሁም ደግሞ እናት 3 ልጅ
ከዛም በላይ ሊሆን ይችላል 2 ልጅ ከዛም በታች ይዛ ደግሞ አባት የለም አረብ ሀገር ነው። እንደዛ ሆኖ አብዛኛው የተቀመጠው በአሁን ሰዓት ላይ በቃ ሁለቱንም ያጣም ሞልቷል ከእናትና ከአባታቸው ጋር አስቀምጠው ማለት ነው። እና እነዚህ ልጆች ውስጣቸው እየተጎዳ ነው የሚያድጉት። እኔ ካየሁት አንፃር ነው የምነግራችሁ። እና የኔ ልጅ አሁን በቃ እኔ እኮ መስጂድ ይዞኝ የሚሄድ ሰው እንደ ቢላል አባት እፈልጋለሁኝ። ሱብሃንአላህ አሰባችሁታል? በጣም ለቅንጭላት የሚከብድ ነገር ማለት ነው። ራሱን አለው ደውሎ በቃ እንደዚህ ስልክ እያወሩ እያለ ምን ልላክልህ ምን ላንጣልህ ምናምን እያለው እኔ እኮ እንደ ቢላል አባቱ ጋር እንደሚሄደው መስጂድ እኔም እሄዳለሁኝ ጀለብያ ያለብሽ ሲል ማለት ነው። እንደው እኔ እንጃ ምን ልበላችሁ እንባይ መጣ እንዴ። በቃ ለካ እንደዚህ እናት አባት ልጆች አንድ ላይ መኖር በጣም ትልቅ ቫልዩ እንዳለው ለልጆች በጣም ተረዳሁኝ። በቃ እንዴ ቅንጭላታቸው የሚያስበው ገንዘብ በቃ የሆነ ማቴሪያሎች ነገር ልጆችን ሊያታልላቸው የሚችል ቁሳቁሶች ነገር የሚያታልሏቸው መስሎ ይታየኝ ነበረ። ግን እነሱ እንደዛ አይደለም የሚያስቡት። እናታቸው ብትኖርላቸው የሌላ እናትና የሌላ አባት አሻግረው እንደሚያዩ ያየሁት ዛሬ ነው ያለቀስኩበት ማለት ነው። እና በጣም ከባድ ነው። እንደው ከቻላችሁ በጣም ረጅም አመት ሆኗችሁ አረብ ሀገር ተቀምጣችሁ አባትም ትሁን እናት ወደ ሀገራችሁ ባጭር ጊዜ ለመግባት ሐሳባችሁን እቅዳችሁን አዘጋጁ ነው የምለው። ለልጆቻችሁ ስትሉ ለማንም አይደለም። ብዙ ሰው አለ አሁን ገጠር ልጆቹ ተቀምጠው ብዙ ልጆች እህቶች ያናግሩኛል እንደዚህ ልጄ ገጠር ናት ልጄ ገጠር ነው እድሜው አለፈ 9 አመት ሆኖ 8 አመት ሆኖ ከዛ በላይ ሆኖ ትምህርት አልተማረም ከብት ጠባቂ ነው ምናምን በቃ በግረኛ ነው ፍየልረኛ ነው የምትሉኛላችሁ። ወላሂ ለልጆቻችሁ አይምሮ ስትሉ ነገ ጧት ተመለሱ ብንላችሁ አይመለሱም። ዱንያ ነው። ስለዚህ ረጅም አመት ልጆቻችን ጥለን ባንነጠል ደስ ይለኛል። እናስብበት እስኪ። አብዛኛው ዱንያ ማሯሯጥ ነው ስራችን። እኔ ወደ ውጪ የመሄድን ሐሳብ የቀየርኩበት ምክንያት በልጆቼ ነው። እኔ በማንም አይደለም። ልጆቻችሁ በቃ ሆዳቸው ላይ ጎል ይችላል፣ ነገር ግን ብዙ የሚጎልባቸው ነገሮች አሉ። እና በጣም ይሄን ነገር ልታስቡበት ይገባል ሁላችሁም እናቶች ማለት ነው። አባቶችም ልጆቻችሁን የተለያችሁ እና አላህ በቅርቡ ያገናኛችሁ። አላህ በቅርቡ ያገናኘን ሁላችንም ዱአ እንረሳሳ አላችኋለሁ ወዶችዬ። እና የዛሬው ቪዲዮ ይሄንን ይመስል ነበረ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ በአዲስ ቪዲዮ ተመልሼ እመጣለሁ። አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያድርግልን። እኔም ተሽሎኛል አልহামዱሊላህ ደህና ነኝ። ጤናዬን ለምትጠይቁኝ እስከዛው እንግዲህ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።